እንዴት እንዳማረብሽ ንክስ ስላልክ አናገርከኝ እንዴ? አራራ አናገርኩኝ። በነገራችን ላይ ካንተ ጋር ኮንኩ በኋላ እኮ እንዴት እንዳማረብሽ ምንድን ነው ያደረከው? ምንድን ነው? አይፈቀድም እኮ ህገ መንግስቱ ላይ አይፈቀድም እኮ በየመንገዱ መላላስ ይፈቀዳል እንዴ? ፖሊስ የለም እዛ አሬ ፖሊስ ለእናንተ ብዬ ነው አይፈቀድማ አይቻልማ አይቻልም እንዴ ብቻችንን ነው እናናልከኝ ይሄን ቪዲዮ ታችሁታል ባይዘው ይሄን ቪዲዮ ታችሁታል እንዴ ምን እንገፈተርከኝ ይሄኔ ከቤቲ ጋር ብትሆን ኖሮ እኮ አገፈተረኝም ነበር ማናት ቤቲ ማናት ቤቲ ገኝኛል ማለት እንዴ እኔ አላውቅም ምንድን ነው የምትለው ለቤቲ ያጣላል ነው እየሰማሽው እንደሆነ እያጣላል ለቤቲ ቤቲ ማናት ያንተ ምንድን ነው የምትኮረሽመው ኧረ ምንም ይሄው አፋ ያስታውቀል እንዴ ይሄው ልብሱ ራሱ እንዳለ ተበትኖ ይለ እንዴ ምንድን ነው ኧረ ምንም ምንድን ነው አይ በቃ ሎሊ ቺፕስ እኮ ነው እንዴ ሎሊ ቺፕስ ይሄ ታበስንበት አይደል ይሄ ነገር ግን ጣዕሙ አዲስ ማለት ኧረ ማሸጊያውን ተቀይሯል አዎ አዲሱ የካቻፕ ፍሌቨር እኮ ነው ይሄ ይብላይላ እናንተ እሺ ሰላም ናችሁ ደግሞ መጣሪያ በስመ አብ ቶንስ ምንድን ነው ዛሬ እንኳን ልዘፍን አይደለም ግጥም አንድ ግጥም አለ እሺ ቀጥልሽ እንዲህ ነው ብዬ ያውስጤን አውጥቼ ለማናገር ቢከብደኝም 10 ብር ጥያለሁ 5 ብር የለ ምንድነው ቀልሎ እንዳትገብ ቀጥ ተረኛ ውጣ ነው መጨረሻ ኧረ ውጣ ሌላ አለ አንድ እንስማ እስቲ ምንድነው እሺ ምንድነው እሺ አረው ብዬ ጮሄ ፍትህ ባላጋኝም 5 ብሩን ስጡኝ የታክሲ የለኝም ምንድነው ልመና እንዳት ተረኛ ግባ ምን ደንግጧል ልትል ትችላለህ አልደነገጥኩም ለምሳሌ መደንገጥ በዘራችን ሁሉ ላይ የለም ሰማሽኛ አንቺ ግን ስራ ፈተንሽ እዚህ ቀኑ ሙሉ ቁጭ ላይ እየጠበከኝ ነበር ነኝ አስደንግጥሻለሁ እባክሽ አረባክሽ አራናግሪ ኑሮዬ ሙዚቃው ነው እኮ በቃ ሙዚቃ አሁን ራሱ ጊዜ የለኝ አንድ ደቂቃ ነው ከዛ ስቱዲዮ ይመጂ በቃ ምንም ምትኖሪ ምትፈልጊው ነው እየኖርሻለሽ እንዴ ሰማ አንተ የድሮ ገርል ፍሬንድ ሻዊት ምናምን አንተን ጥላ ባለሀብት ባላግብታ ዛንዚባር ምናምን ነገር ሄዷን ሰማ ዛንዚባር ለሃኒሙን እንደሄደች አውቃለሁ ቁስል ነው ምን ሀብታም አገባች ምን ብርቅ ነው በቃ ጥላኝ ሄደች ምን ዝም አስበለው አፋፌናት በለኝ አስጨርሰኝ ከዛ ዛሉ ሃኒሙን በጀልባ ሞተር ምናምን ነገር ሲዝናኑ በጀልባው ሰጠመ እሷ ክልትዋለች እሱን የተረፈው እሷ ሞተች ማለት እንዴ ምንድነው ዳባው በሸዊት ምንድነው ምን እርጫው እንጂ ነው ያያል እንዴ አለ ሸው አይዞ ሸዊት አንበሳ እንኳን አግብታ 5 ወልደ ጎዳታ ሸዊት እንከረበል እንግዲህ ቻል መቻው ሸዊት አይዞ የኔን ፍቅር ጥላ ከሀብታም ሀብት ልትበላ ዛንዚባር ሄዳ በሻርክ ትበላ አይዞ ዳፋው ልጅ ሸው ናይናዩንዬ ማየ ውስጡ የታየ ናይናዩንዬ ማየ ውስጡ የታየ ዶዶ ጉዶ ታየ እንዴ ቆይ ኧረ እዚህ ድረስ መጥቼ ሻይ ቡና ሳልል አሬ ፍቅር አንድ ከተፈጠረ በኋላ የሚጸጽተኝ ነገር ማድረግ ስለማልፈልግ ነው ደርስበታለን እሺ እንዴ የሚጸጽተኝ ነገር እኔ እኮ በጣም ነው ማፈቅርሽ የምር እኔና አንቺን እኮ ሞት ብቻ ነው የሚለየን ሞት ብቻ ማለት ነው የኔ ፍቅር አበቃሽ ብርሃን በሞላ አሪፍ ነበር ፍቅር ሄሎ እደውልልሃለሁ እሺ በቃ እደውልልሃለሁ እሺ ምን ነው ፍቅር ሰላም አይደለም እንዴ በቃ የኔና አንቺ ነገር እዚህ ጋር ማብቃት አለበት ማለት ነው አሁን ከደቂቆች በፊት ሞት ነው የሚለየን ስለኛል ነበር እንዴ እኮ ሞት እላይ ሰፈር ጋሻ በራ ሞቱ የማን ሞት እንደሆነ አልተነጋገርንማ ይኸውልህ ሰዓት ተከተል ምን ሆነሽ ነው ይኸውልህ ሰዓት በቃ አንዱ ዘጋ እየለከፈ አስቸግሮኝ እኮ ነው እየለከፈኝ ማን ነው ይኸውልህ ከዛ ጋር ይሄ ይሄ ነው እቺ ዝምብሮ ይሄ ነው ረበር ምንድነው ሽልሽል አትወሰኝም ምን ማለቴ በቢዩ ምግብ አዛችሁ ነበር መሰለኝ ማን ያዘዘ እንዴ እንደውም ዲስካውንት ስላለው በአሪፍ ፔ ነው ምን ከፍለው አላላችሁኝም እንዴ አንቺ ሙድ እያልሽው አይደል ኧረ አይደለም ወዳጄ እንደውም ከዴሊቨሪ ሰዎች ላይ ኪዋር ኮድ ስካን ስታደርግ በነፃ ምግብ የምታገኝበትን መንገድ አዘጋጅቷል አንተማ በነፃ ነው የምሰጥ እሺ አትንበጫበጭሽ እኔን እየበለሽ እሺ ምንድነው ሎሊፖፕ ነው
ቆይ ምን አድርጌ ነው? ያጠፋሁት ነገር ካለ ይቅርታ። ቶማስ ታውቀዋለህ ያደረከውን ነገር ታውቀዋለህ። ምንድን ነበር ያደረገኝ? ምን ካጠፋሁም ይቅርታ። ግን መቼ ምንድን ነው ያጠፋሁት? አራስታውሽ ይደላል እንዳትዋረጂ። ለምን ልብ ውስጥ አለ እኮ ያደረከው ሆድ ውስጥ እኮ አለ። አስታውስ ያደረከውን ነገር። ምንድን ነበር የተናደድኩት? ቆይ ባለፈው አንቺን ጥዬ ጓደኛሽን ስላገኘው ነው ሰርፕራይዝ ላደረገሽ እኮ አስቤ ስለነበር ነው። ጭራሽ እንደሱ ማርገህልኛል። ቶማስ እንዴት ይተዳፍርከኝ? እንዴት መጥቻለሁ። ምንድነው ቆየሽብን እኮ አንቺ? ስንት ሰዓት ነው እዚህ ጋር ቆየሽ? በጣም ይቅርታ። ለመተዋወቅ ያክል የዓለማችን ሚጢጢዋ አጭሯ ኩሩሯ ደላላ ነኝ እና እኛ ምን አገባን? የሚከራይ ቤት እኮ ነው የፈለግን። የቤት ኪራይ እዚህ ሰፈር በቤት ኪራይ የተቸገረ አይታችሁ ታውቃላችሁ? እድሜ ለኔ ጉራዋን ይገለን ነው። ምን አላችሁ? አይ ምንም ያሉሽን ቤቶች አሳዩ። ምን አይነት ቤት? ባለ 1 ባለ 2 ባለ 3 ባለ 4 ባለ 5 ባለ 6 የሽንት ቤት የጋራ የግል ኪችን ኦፕን የትኛው ይሻላችኋል? አረ ተረጋጊ። እኛ ባለ 2 ነው የፈለግነው። ልጆች አላችሁ? አረ የለንም። እና ባለ 1 አይበቃችሁ? ምን አገባሽ? ያው እኔ እሺ በቃ ነው ላሳያችሁ። ያው እንግዲህ ቤቱን እንዳያችሁት ነው። እንዴት ነው ተመችቷችኋል? አዎ ተመችቶናል። ነገ ቀብድ እንከፍልበታለን። አሃ ቀብድ ልከፍል? አዎ ኮሚሽኔን ትላንትና ሀሊድና አቡ ተጣልተው ማለት ትላንት ሳይሆን ትናንት ያው ነው ባክሱ። እና እሺ ማን መታ? አቡያ አንስቶ አፍንጫ ሳይሆን አፍንጫ ያው ነው ባክሱ። ከዛ ሀሊድ አንስቶ በድንጋይ ማለት ቅንጭላት ሳይሆን ጭንቅላት። እሺ ከዛስ ምን ተፈጠረ? ከዛ በኋላማ በቃ ነጌ ሳይሆን ነገ። አቡ በእናትህ ወሬ አታቆፍድ፣ የራሱ ጉዳይ። ናሽ ወይውን ጨርስልኝ። ኧረ ተው በእናትህ። ተው ሳይሆን ተው መሰለኝ። ምን ይላል? ያለንበት ሁኔታ በዚህ ከቀጠለ ይላል። የአሁኑ ዜና ላይ አንድ ላይ የተያያዘ ነው። ስሙት። አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ፣ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገብር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላችሁ የቀረብኩት እኔ ናሆም። ተግባራዊ ሆኗል። አሁን ኖርማሊ እንደ ቀልድ እንውሰዳት እንጂ ቁም ነገር ያላት ነገር ናት። ለማንኛውም ፌስታል ይዛችሁ የምትሄዱ ሰዎች ካላችሁ ከወዲሁ እንድትጠነቀቁ፣ ምክንያቱም ነገሩ ከረር ያለ ነው። ህግጋቱ ጸድቋል ማለት ነው። ቤተሰቦች እንተዋውቁት ብዬ ነው። ይሄ ነገር እንግዲህ ቆሻሻን ከሀገራችን ከማስወገድ አንጻር አመርቂ ውጤት ያመጣል ብዬ አስባለሁ። ምንድነው? እስኪ ተመለስ። በቃ ሰዓት አልፏል አይደል እንዴ? እስኪ ዩኒፎርሙን አትለብሶ ዞር በል በቃ። ምንድነው የምትገባው? በቃ እስኪ ተመለስ። አንተ ራስህ ምንድነው? አንተ ሰውዬ አይደለም። በቃ ሰዓት አልፏል። ገና እኮ ነው ሰዓቱ። ዱርዬው ልጅ ና። ስሜ ማን ነው? ስሜ ንገረኝ እስኪ። ስሜ ኢዮብ ነው። ኢዮብ አስቸጋሪው ተማሪ ና። ኧረ አንተ ሰውዬው በቃ ከኔ ጋር ችግር ትገባለህ እያሉ ደፍተሬን አምጣ። ኧረ እሺ በቃ አምጣ እስኪ። ወላጅ ይዘህ ስመጣ ደፍተሬን ኧረ እባክህ ሰው አንተ ሰውዬ በቃ ጨረስኩ። በቃ መተከዛል ሲጀመር አንተ ምን አገባ? ዘበኛ አይደለህ እንዴ? ምን ዘበኛ ትላለህ? እኔ እኮ ፊዚክስ አስተማሪ ነበርኩ። የስራ ሽግሽግ አድርገን ነው ይባት። እስኪ መታወቂያ አልያዝኩም። መታወቂያ አላስኩም። ምን ልርዳ? በቃ ታዲያ ምን ይላል? ኧረ በእናትህ እሺ፣ የዛሬ እንለፍ። አርድ ቤት ከፍተሃል? እሺ። ኧረ አልከፈትኩም። በቃ አርድ ቤት ካልከፈት አትገባ። ኧረ እሺ፣ እንካየው ክፈትልኛ እስኪ። በቃ አርድ ቤት ብለህ ሰርች ታደርጋለህ። ቦነስ አለው። ቀርተን ብር ማፈስ ነው። አሁን እኮ ዳይሬክተሩ ራሱ እንበልጧለን በገንዘብ። እሱ ላይ የተጫወትን። በቃ ዛሬ ነኝ የማስተምራችሁ። ኑ ግቡ እስኪ። ስለ አርዲ ነው የማስተምራችሁ። ባለበል በቃ መዋለድ ማቆም አለብን ከተባለ መቀበል እኮ ነው አይደለም? እኛ ያደጉ ሀገራቶችም ተቀብለውታል። እኛ እኮ ያስቸግረናል፣ ኢኮኖሚ ላይ ያስቸግረናል። የስራ አጥነት የበዛውን የህዝብ ቁጥር በመብዛቱ ነው። ስለዚህ መጠቀም ያለብንን ነገር ተጠቅመን በቃ መዋለድ ላልተወሰነ ጊዜ ማቆም አለብን። ይሄንን እንደ አማራጭ ራሱ መውሰድ የለብን። በቃ መተግበር አለብን። ተረዳሽኛ? ስራ አጥ ስትል አንተም ስራ አጥ ነህ? እኔ ስራ አጥ አይደለሁም። ስለሌላው ህዝብ ነው የማወራው እንጂ እኔ አምራች ድርጅት አለኝ። ምንድነው የምታመርቱት? ኮንዶም ነው። ጨቅጭቀ ጠጣ ወይ ደግሞ ለባለቤት ስጣት፣ እሷ ትጨቅጭቅልህ። ሴቶች መጨቃጨቅ ላይ አሪፍ ናቸው እያልኩ እኮ ነው እኮ።
እንዳትደውል ከዚህ በኋላ ጨቅጭቀ ጠጣ ዘው ነው አትጨቃጨቀኝ። ይኸውልህ ከዚህ በኋላ ብትደውል ነይ መርጌታ አስቀዝናለሁ። ከሚስት ጋር ነው ማጨቃጨቅ። የእንግዲህ ልጅ እንዳትደው ስራ ፈታረገኝ እንዴ? ምን ፈልገህ ነው? ሰላም ነው መርጌ? ሰላም ተውንቶ እዛ ስንት ሰው ቁጭ ብሎ ያ ሰላም ወደ ጉዳይ ገባ። ምን ፈልገህ ነው? እንዲረዝምልኝ ነበር። ምን እድሜ ነው? አረ ዘንድሮ ልጅ ተኝታ አታርም። በቃ አይደል እኔ መርጌታ ችግር ሰማይ ጠቀስ እናረጋለን። ይኸውልሽ አንተ ራሱ ስትጨርስ እንደ ድሮ አታራግፉ። መሬት ላይ ጥለ እንደ ሲጋራ እንደ መትጋለ ይገርማል። አይ ጋሼ ችግር የለውም። ከዛ በኋላ ተንከናድበ ወደ ቤት ነው። ምንድነው የምትሰራው ለመሆኑ? እንጨት ቤት ነው የምሰራው። አናጺ ነኝ። አጋጣሚ አይገርም። ሜትር ልጥል ነው ማለት ነው። ከዚህ በኋላ መትር ስትባል ዚፕ ነው የምትከፍተው። ከዛ በኋላ መትረ ስትጨርስ እንደ ሜትር ብሎ እንዲገባ መሰብሰቢያ ምንላት መድኃኒት አለች። እሷን እሰጥሃለሁ። ደስ ይለኛል መርጌታ፣ አመሰግናለሁ። ይገር የለውም። አይውልህ አገኘው ብለህ የጸፈሩን ሰው እንቅልፍ ንሳና መድኃኒቱ በእጄ ነው። አሽከርክሬ ነው ማሰጣ። አረ ችግር የለውም፣ በአግባቡ ነው የምጠቀመው። እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነችው? አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው እንደምናወራው እንዴ? እሺ አሁን ደግሞ ምን አደረኩ? እንዴት ሴት ልጅ ላይ እጅህን ታነሳለህ? እኔ በተአምር ሴት ልጅ ላይ እጄን ማነሳ ወንድ አይደለሁ። እና በምንድን ነው ግንባሯን የመታት? ራቅ ብዬ በስናይፐር። አንተ እቺ ልጅ እንደዚህ ቆንጆ ነች እንዴ? ሰራተኛችን? ታዲያ ቆይ እንደውም ሄጄ ላናግራት። ለምን? ያው በቃ ከተመቻቸን ፈታ እንላለና። ይኸውልህ እኔን የሚፈልገኝ ሰው ከመጣ የለም በል። እሺ እንዴ አባዬ እማዬስ የለም በል አልኩህ እኮ። አየ ዛሬ ልጆች ሆናል ብዬ ይሳካል ብዬ እንጂ ሆናል ብዬ ይሳካል ብዬ እንጂ ቹከበተንሺ በይደና ሁኝ ሂጂ ቹከበተንሺ በይደና ሁኝ ሂጂ ሆናል ብዬ እንጂ ይሳካል ብዬ እንጂ ሆናል ብዬ እንጂ ይሳካል ብዬ እንጂ ቹከበተንሺ በይደና ሁኝ ሂጂ ቹከበተንሺ በይደና ሁኝ ሂጂ Yeah. I get those goosebumps every time I need the Heimlich, throw that to the side. I get those goosebumps every time, yeah.